በመደመር መንግስት የኢትዮጵያን ሁለንተናዊ ብልጽግናና ጠንካራ ኢኮኖሚ ግንባታን ለማረጋገጥ የተሰሩትም አሁንም እየተሰሩ ያሉት የልማት ፕሮጀክቶች በርካታ ናቸው። አብዛኞቹ ደግሞ ሰው ተኮር የልማት ክንውኖችም ሆነዋል። ከነዚህም መካከል ለነገ ጥራትና ብቃት ያለው ሀገር ተረካቢ ትውልድ ለመፍጠር ዛሬ ላይ መስራትም ግድ ሆኗል። ለዚህም ነው የመደመር መንግስት የትምህርት ጥራትን በማስጠበቅ ብቁና ንቁ ትውልድ እንዲፈጠር የተማሪዎች ምገባ በተግባር ላይ የሚያዋለው። በአዲስ አበባ ከተማ የተጀመረው የምገባ ስራ አሁን ላይ በሁሉም የመንግስት መዋለ ህጻናት አንደኛና መካከለኛ ደረጃ ትምህርት ቤቶች ላይ ከ940 ሺህ በላይ ተማሪዎችም ተደራሽም ሆኗል። 14 ሺህ ለሚሆኑ መጋቢ እናቶች ደግሞ የስራ ዕድል ፈጥሯል። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ የሚገኘው አብዲ ጃርሶ ትምህርት ቤት ያሉ መጋቢ እናቶችም በአንድ ድንጋይ ሁለት ወፍ እንዲሉ የልጆቻቸውን ምግብ በማዘጋጀት እየመገቡ ወዲህ ደግሞ የስራ ዕድልም ተፈጥሮላቸዋል። 42 የምገባ እናቶች አሉ። በመውለድ ምክንያት ልጆቻቸውን ሲያሳድጉ 14 ዓመት 6 ዓመት ቤት ውስጥ ቁጭ ያሉ እናቶች እግዚአብሔር ይመስገን ይሄ ድል ተፈጥሮልን ልጆቻችንን መግበን እኔ ስራ ድል ማግኝተን እዚህ ቦታ ላይ ጥሩ ስራ እየሰራን ነው እየኖርን ያለነው። አንደኛ የስራ ድል ተከፈተልን፣ ሁለተኛ ልጆቻችን ሞራል ኖሯቸው ሰርተን ሰጥተናቸው በቃ ያለ ምንም ሐሳብ ፍሪ ሆኖ ይማራሉ ማለት ነው። ይህ የበጎ አድራጎት ስራ ለበርካቶችም የደስታ ምንጭም ሆኖላቸዋል። ልጅህን የምትመግበው ነገር አጥተህ ልጅህን መሸኘት ያማል። እንደ እናት ደግሞ እዚህ ጋር ልጆችህን መግበህ አብልታ አጥግበህ ስትሸኝ ላንተ ትልቅ እርካታ ነው። እንደ እናት ትልቅ እርካታ ነው የሚሰማው። እናት አለን እዚህ ምግብ አለን እዚህ ብሎ ደስተኞች ሆነው ሮጦ ሲመጡ በጣም ደስ ይለናል። እኛ ራሱን ኮራባቸዋለን ማለት ነው። በአብዲ ጃርሶ ትምህርት ቤት የምግብ ዝግጅቱ በጥራት ይከናወናል። የምግብ ጥራቱም ቁጥጥር የሚደረግበታል። ከሰኞ እስከ አርብ እንመግባለን። ቁርስ፣ ምሳ ይመገባሉ። ቁርስ፣ ምሳ ስንመግብ 5ቱንም ቀን ቁርስም የተለያየ ነው፣ ምሳም የተለያየ ነገር ነው የሚመገብ። የተመጣጠነ ነገር ነው። ለልጅ አስፈላጊ የሆነ ነገር እዚህ ጋር ያገኙታል። አብዲ ጃርሶ ትምህርት ቤት የተማሪዎች ምገባ ለትምህርት ጥራት ተጨባጭ ለውጥ ማምጣትም አስችሏል። የትምህርት መቋረጥ ምጣኔም እንዲቀንስም አድርጓል። እኛ ግቢ ተማሪ 3419 ተማሪዎች አሉ። ስለዚህ ሁሉም ተማሪ አለምንም ጭንቀት አለምንም ሐሳብ ያው ጠዋት ይመጣሉ፣ ቁርስ ይበላሉ፣ ምሳ ይበላሉ። አለምንም ጭንቀት ትምህርቱን ብቻ እንዲከታተሉ ታርጓል ማለት ነው። ይሄ ትምህርትና ትምህርት ብቻ ስለማያስቡ መጀመሪያ የጀመሩ ተማሪዎች እስከ መጨረሻ ድረስ እየተማሩ ይገኛሉ ማለት ነው። ስለዚህ ያው ውጤት ላይ በጣም የተሻሻለ ብዙ ነገር ነው ያለው። አሁን ላይ የመደመር መንግስት በአዲስ አበባ ከተማ አስተዳደር ብቻ ለተማሪዎች ምገባ 7.3 ቢሊዮን ብር በላይ በጀት መድቦ እየተሰራም ይገኛል። ከዚህም ባለፈ የመደመር መንግስት በተለያዩ ተቋማት ውስጥ ሰው ተኮር የሆኑ የተለያዩ የበጎ ፍቃድ ስራዎች እንዲሰሩና ተቋማትም ማህበራዊ ኃላፊነታቸውን እንዲወጡም እያደረገም ይገኛል። በኢትዮጵያ በመደመር እሳቤ የሚከናወኑ ግዙፍ የልማት ፕሮጀክቶች የዜጎችን ቀጥተኛ ተጠቃሚነት ያረጋገጡ ናቸው። በተለይም ደግሞ በከተማና ገጠር አካባቢዎች እየተከናወነ ባለው የኮሪደር ልማት ዘርፍ የተመዘገቡ ስኬቶች ለማህበራዊና ኢኮኖሚያዊ እድገት አዲስ አቅም እየፈጠሩ ይገኛሉ። በዚህ ጉዳይ ላይ ደግሞ ዘጋቢያችን ተስፋዬ ለሚያሳ ያዘጋጀው ዘገባ አለ። እሱን ጋበዝናችሁ። አሁን የምንገኘው በንፋስ ስልክ ላፍቶ ክፍለ ከተማ ከጀርመን አደባባይ ወደ ኃይሌ ጋርመንት በሚወስደው አዲሱ የኮሪደር ልማት መስመር ላይ ነው። እዚህ ስፍራ ላይ ቆመ ስንመለከት የምናየው የተንጣለለ መንገድና የለመለመ አረንጓዴ ስፍራ ብቻ አይደለም፣ ያንድን አካባቢ ሙሉ የለውጥ ጉዞ እንጂ። ይህ አካባቢ ከጥቂት ወራት በፊት የነበረው ገጽታና አሁን የምናየው እውነታ እጅግ የተራራቁ ናቸው። ልማቱ ከመንገድ ግንባታና ከከተማ ውበት ባለፈ ለነዋሪዎች ምቹ የሆኑ የእግረኛ መንገዶችን፣ የብስክሌት መስመሮችንና የመዝናኛ ስፍራዎችን በማካተት ሰው ተኮር ለሆነ ልማት ትልቅ ማሳያ ሆኗል። በዚህ መስመር የተከናወኑ የልማት ስራዎች በአካባቢው ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ያስገኛቸውን ፋይዳዎች አብረን እንመለከታለን። ስሜ ሙባሪክ ናሲር ይባላል። የንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 12 አስተዳደር ኮሙኒኬሽን ጽህፈት ቤት ኃላፊ ነኝ። ከመካኒሳ እስከ ጋርመንት ድረስ የተሰራው በጣም ረጅሙ የኮሪደር ስራ የተሰራበት ከመካኒሳ እስከ ጋርመንት ያለው አካባቢ ነው ያለነው። ይሄ ቦታ እንደምታዩት ድሮ ላይ በጣም አስቸጋሪ
ለአብነት ያው ከዚህ አካባቢ የነበሩ ችግሮችን ብናነሳ መጀመሪያ ላይ ከስራ እድል ፈጠራ፣ የልጆች መጫወቻ እንዲህ የምታያቸው ዴኮሮችና መጫወቻዎች፣ የእግር ኳስ ሜዳዎች እንዲሁም የመሰረታዊ የፍጆታ እቃዎች፣ የሸማች፣ የኮብልስቶን እንዲሁም ከስራ እድል ፈጠራ ትልቅ ጥያቄ የነበረበት አካባቢ ነው። እዚህ አካባቢ ከትንሽ ጊዜ በኋላ ለምሳሌ ይሄ የምታዩት ቦታ አሁን ያለንበት ቦታ በ10 ቀን ውስጥ ተገንብቶ ለህብረተሰቡ ክፍት የሆነ ሜዳ ነው። ይሄን ብቻ አይደለም የወጣቱን የስራ አጥ ቁጥር የመቀነስ ስራችን በኋላ ታይቷላችሁ። የተለያዩ ኮንቴነሮችን በርካታ ኮንቴነሮችን ሰርተን ለወጣቱ ተደራሽ ያደረግንበት ሁኔታ አለ። ይህንም ስንል ያው ችግር የለም ማለት አይደለም። ችግሮች በሂደት ነው የሚቀረፉት። ግን አሁን ካለው አንጻር ይብዛ የሚነስም በርካታ ችግሮችን የህዝብ ጥያቄ የነበሩ የፈታንበት ወንጌል አለ። እቱም ደግሞ ስንመጣ ቤቱ የነበረ መሰረተ ልማቶች ጠይቀን ነው እንደገና የገቡት። ማብራትም እኛ ከመጣን በኋላ ነው የገባው። ፍሳሽ በጣም ያስቸግር ነበር። በጣም የፍሳሽ ጉዳይ በጣም ያስቸግረን ነበር። እሱን አሁን በቅርቡ ክብርት ከንቲባዋ መጥተው እንዲስተካከል አድርገውልን ሸማች ራሱ እዚህ አጠገባችን እንዲመጣ ያደረግነው በዚህ አመት ውስጥ ነው። እኛ ከመጣን በኋላ ነው። ይሄ ቦታ አዋራ ብቻ ነበር። በአሁኑ ሰዓት ላይ ቤቱ በቃ ይገባ ነበር። ልጆች ይጫወታሉ። ለልጆች ይጫወታሉ። መጫወቻ ቦታ አልነበራቸውም። በእውነቱ ምንም መጫወቻ ቦታ አልነበራቸውም። እና ፖል ይመታሉ እዛ ጋር እንትን ላይ ሲጫወቱ መብራት ኃይል ሁሉ ጊዜ እየደወልን ይቋረጣል። እንትኑ ትራንስፎርመር ላይ ኳስ ይመታል፣ ይቋረጣል መብራት። ተመልሰን እናመለክታለን። ይሄን አይነት ሁሉ ስለሌለ እንዲህ አይነት ነገር ነበር። አሁን ግን እዚህ ገብተው ነው የሚጫወቱት። አሁን ኮች አላቸው፣ ሰዓት ሰጥቷቸው ይጫወታሉ። ጥሩ ሁኔታ ላይ አሉ በአሁኑ ሰዓት ላይ ብዬ ነው። ለእኛም ለአይናችንም ከላይ ከቤት ሆነን ወደታች ስናየው በቃ አረንጓዴ በጣም ጥሩ ነገር ነው የምናየው። አንድ ሁለት ቶሎ እሺ፣ ይኸው አንድ ሁለት። መጫወቻ የሚባል የለም፣ ምንም ነገር የለም። አቧራ ነው። ቆሻሻ መልሻ ነበር። ይሄ ቆሻሻ ምናምን ላስቲክ ምናምን ነበር በቃ በየቦታ በየስርቻው እና እግዚአብሔር የተመሰገነ ይሁን እና በጣም ጥሩ ነው። እኛ ሁሉም ነገር የተመቻቸ ነው። አሁን ልጆቻችን ወጣ ብለው እንደልባቸው ይጫወታሉ። አዎ አይደለም እነሱ፣ እኛ ራሳችን እኛ አዛውንቶቹ ይሄን ስናይ አይምሯችን ይታደሳል እና በጣም እናመሰግናለን። በመደመር እሳቤ የተጀመሩ እነዚህ የልማት ጉዞዎች ከመሰረተ ልማት ግንባታ ባለፈ በዜጎች ዘንድ የይቻላል መንፈስን በተግባር ያሳዩ የታሪክ አሻራዎች ናቸው። ዛሬ የምናያቸው የኮሪደር ልማቶች የከተሞችን ገጽታ ብቻ ሳይሆን የዜጎችን የኑሮ ተስፋና ክብርም ከፍ አድርገዋል። በጉባ በረሃ የተጀመረው የኃይል ማመንጨት ሂደትም የጨለማ ማብቂያና የኢኮኖሚ ነጻነት አዋጅ ነው። በአጠቃላይ እነዚህ ትላልቅ የልማት ስራዎች የዜጎችን የኑሮ ጥራት ከማሻሻል ባለፈ የስራ ዕድልና የሀገሪቱን የልማት ጉዞም የሚያፋጥኑ ናቸው። እዚሁ በመደመር መንግስት የተከናወኑ ሰው ተኮር ስራዎች ላይ ቆይታ እናደርጋለን። እንግዳ ጋብዘናል። እንግዳችን አቶ አበበ ጥላሁን ይባላሉ። በትምህርት ሚኒስቴር የትምህርት ቤት ጤናና ስርዓተ ምግብ ባለሙያ ናቸው። አቶ አበበ በማለዳ እዚህ ስለተገኙ ስለሚሰጡንም ሀሳብ በቅድሚያ እናመሰግናለን። እኔም ስለተሰጠኝ እድል በጣም አመሰግናለሁ። መልካም። እንግዲህ ከለውጡ መንግስት በኋላ በተለይ በየትምህርት ቤቶች የምገባ መርሃ ግብር እየተከናወነ ነው የሚገኘውና ይህ የምገባ መርሃ ግብር እንግዲህ የዜጎችን የዕለት ተዕለት ጭንቀት ከማቅለል አንጻር እንዴት ይገለጻል የሚለውን እስኪ ንገሩን። የትምህርት ቤት ምገባ ለእናቶች በተለይ ትልቅ እረፍት የሰጠ ጭንቀታቸውንም ያቀለለ ነው። በብዙ መልኩ ማየት ይቻላል። የመጀመሪያው እናቶች ለልጆቻቸው ምግብ መቋጠር አቅቷቸው ቤት ውስጥ የሚውሉ ህጻናቶች በርካቶች ነበሩ። እሱን ችግር ፈቶላቸዋል። ሌላው መቋጠር የማይችሉ ግን ልጆቻቸውን የላኩ ባዶ ሳህን የሚልኩ እናቶች ነበሩ። ከላኩ በኋላ ያለባቸውን ጭንቀት ስናይ በጣም ከባድ ነው። ሌሎች ደግሞ ትምህርት ቤት መጥቶ ምግብ አጥቶ በየሜዳው ላይ ተዝለፍልፈው የሚወድቁ በርካታ ልጆች አሉ። ይሄንን እያሰቡ ወላጆች ጭንቀታቸው ከባድ ነው። ሌላው ደግሞ ሰርተው የዕለት ጉርስ ለማሸነፍ ልጆቻቸው ወደ ትምህርት ቤት መላክና ወደ ስራ መሄድ እየተጋጨባቸው ስራቸውን ትተው ብዙ ኢኮኖሚያዊ ጠቀሜታ ያጡ እናቶች፣ አባቶች በርካቶች አሉ። ይህንን ችግር
በመቅረብ እፎይታን ከመስጠቱን ባሻገር እንደ ሀገርም ነገ ለምንገነባው ትውልድ ከፍተኛ ሚና ነው የሰጠው። ኢኮኖሚካሊም በርካታ እናቶች እንደ ሀገር ስናየው ባለፈው አመት ያለውን አፈዛዘም ብለ ወደ 8 ሚሊዮን ተማሪ መግበናል። ሀብትም ቢሆን ከ25 ቢሊዮን በላይ ከህብረተሰብ ከመንግስትና ከባለ መንግስታዊ ካሉ ድርጅቶች በተገኘ ሀብት ምገባው እየሰፋ የመጣና እረፍት እየሰጠ ነው። ምናልባት ወደ ኋላ መለስ ብለን ስናይ ከለውጡ በፊት ያለውን ሁኔታ ስናይ በእርዳታ ድርጅቶች ላይ ተንጠለጠለ ህብረተሰቡን ያላሳተፈ የምገባ ሂደት በመሆኑ ጠቀሜታው አይታወቅም። ዛሬ ግን ጠቀሜታው ለበርካቶች እረፍት የሰጠ ነው። በምገባ ሂደት ውስጥ ኢኮኖሚያዊ እንቅስቃሴው በጣም ከፍተኛ ነው። አብሳዎች አሉ፣ ተሸካሚዎች፣ አውራጅ ጫኝ ስራ ላይ ያሉ ዩኒየኖች አሉ፣ አነስተኛ ገበሬዎች አሉ። የነኝንም ህይወት ሊቀይር የሚችል ትልቅ ኢንቨስትመንት ሆኖ እያገለገለን ያለውና እረፍትም ሰጥቷል ለበርካቶች፣ ደስታንም ፈጥሯል። በአሁኑ ሰዓት ልጆች ክፍል ውስጥ አያንቀላፉም። መጠነ መድገብን ቀንሰናል። ከክፍል ሽግግራቸው ተሻሽሏል። የትምህርት ፐርፎርማንሳቸው ተሻሽሏል። ለትምህርት ጥራቱም ከፍተኛ አስተዋጽኦ እያበረከተ ያለና ነገ ሀገርን ሊረከብ የሚችል ትውልድ ለመፍጠር በለውጥ ሂደት ውስጥ የተሰራው ስራ በጣም ከፍተኛና ለሀገር ጠቃሚ ነው ብሎ መውሰድ ይቻላል። ጥሩ። ቀደም ሲል እርስዎም አነሱት፣ በተለይ ልጆች ወይም አሁን ላይ እየተማሩ ያሉ ህጻናት የነገ ሀገር ተረካቢ ናቸው። ታዲያ እነዚህን ደግሞ ሀገር ተረካቢ ልጆችን ደግሞ በአቅም መገንባትና ማጎልበት ይጠይቃልና በተማሪዎች ውጤት ላይ በተለይ ይሄ የትምህርት ቤት ምገባ በተማሪዎች ውጤት ላይና በትውልድ ግንባታ ላይ የሚኖረው አዎንታዊ አስተዋጽኦ ምን ይመስላል የሚለው እናሳውስ። እንግዲህ የተመጣጠነውን ምገባ ስንል በትምህርት ቤት ትግበራ ውስጥ እየተገባ ያለው ከምገባ ባሻገር የተመጣጠነ ልጆችን አካላዊና አእምሯዊ እድገት ሊያሻሽል በሚችል መልኩ ወደዛ እያሳደግን ያለ ነው። ይሄ መጣ ማለት በተማሪዎች የትምህርት አቀባበል በተማሪዎች የአእምሯዊ እድገት ላይ ከፍተኛ አስተዋጽኦ አለው። ይሄ ደግሞ ነገ ሀገር የሚገነባ አካላዊና አእምሯዊ እድገቱ በአግባቡ የተገነባ ትውልድ ፈጠር ማለት ኢኮኖሚ መሸከም የሚችል ሀገርን ሊያሻግር የሚችል ትውልድ ለመፍጠር ያስችለናል። ምገባ ምናልባት ለድሆች ተብሎ የሚሰጥ አይደለም። በሌላውም ዓለም የተማሪን አካላዊና አእምሯዊ ደህንነቱን ለመጠበቅ ምገባ ይሰጣል። ወደዛ ነው መሸጋገር እንደ ሀገር ያለ ነው። በለውጥ ውስጥ እየተሰራ ያለው በእያንዳንዱ ኮሪደር ብትሄዱ ያለው እንቅስቃሴ ይሄንን ወደ ተሻለ ደረጃ ለማድረግ እየተሰራ ስላለ ከፍተኛ ነው ብሎ መውሰድ ይቻላል። መልካም ነው። አቶ አበበ እንግዲህ የባለፈው አመት አፈጻጸምን እየነገሩን ነበርና 8 ሚሊዮን ተማሪዎችን መግቦ ማብቃት ቀላል የሚባል አይደለም እንደ ሀገርና ይህ በጎ ጅምር እንደው በሌሎችም ባልተደረሰባቸው አካባቢዎች እንዲስፋፋ ምን መደረግ አለበት ይላሉ? ጥሩ ጥያቄ ነውና ይሄን ምገባ እንግዲህ አሳድገን በትምህርት ቤት ምገባ ስትራቴጂ ፖሊሲ ፍሬምወርክ አለንና የተቀመጠው በ2030 ሁሉም አንደኛ ደረጃ የገባ ህፃን መግባለን ብለን ታርጌት ጥለናል። ይሄን ለማሳካት በርካታ ስራዎች መሰራት አለበት። ከእርዳታ ድርጅቶች መላቀቅ አለበት። ምገባ የመንግስትና የእርዳታ ድርጅቶች ስራ ብቻ አለ። የህብረተሰቡ ባለቤትነት በዚህ ረገድ በጣም ተፈላጊ ነው። እዚህ ላይ መስራት አለብን። አሁን በኦሮሚያ ሌሎች ክልሎችም ላይ ሰፋፊ ስራዎች እየተሰሩ ነው። ህብረተሰቡ የትምህርት ቤት ምገባ ባለቤት ነኝ፣ ያገባኛል፣ የኔ ስራ ነው ብሎ ወስዷል። ምርት ሲሰበሰብ በአይነት እህል ያዋጣሉ፣ ገንዘብ ያዋጣሉ። በዚህ አሁን ኦሮሚያ ክልል በአርአያነት የሚጠቀስ ነው። በጣም ቢሊዮን የሚቆጠር ሀብት እየተሰበሰበ አሁን ባለኝ መረጃ ወደ 16 ቢሊዮን ብር በክልሎች ተሰብስቧል። ከህዝብ ብቻ ክልል መንግስታት በጀት እየመደቡ ነው ያሉት፣ ከፍተኛ በጀት እየመደቡ ነው ያሉት። የተለያዩ ሞዳሊቲዎች አሉ። አንዳንድ ክልሎች አፋር ክልል ብንሄድ 100 ሄክታር እርሻ ክልል መንግስቱ ለምገባ እንዲውል መድቦ እየለማን ያለ ሰብልም ተሰብስቧል። አሁን በቀጣይ እየተሰበሰበ ይሄዳል። እንዲሁም ኦሮሚያ ክልል ላይ በርካታ ወረዳዎች ምገባን ለማሻሻል
ዝም ብሎ የወል መሬትና ቁጭ ያሉ መሬቶችን እያለሙ ለምገባ ያመወል ስራ ላይ ተገብቷል። ይሄን እያሰፋ መሄድ አለብን። ሌሎች ክልል ሰፋፊ በመስኖ ሊለሙ የሚችሉ ያልተያዙ ምንም ስራ ላይ ያሉ እርሻዎች ሊለሙና የተመጣጠነ ዝም ብሎ አንድ አይነት እህል ሳይሆን ዳይቨርሲፋይድ የሆነ እህል እያመረቱ እንዴት ይሁን ብሎ ማኔጅመንቱ አስተካክሎ ለምገባ መዋል ነው። ሌላው ባለሀብቱ መንቀሳቀስ ነው። ሶሻል ሪስፖንሲቢሊቲ እንዲወጣ ሲስተም መዘርጋት አለበት። እቺ ሀገር ሊያሻግር የሚችል ትውልድ እንፍጠር፣ እቺ ሀገር የሚፈልገው እድገት ታምጣ ካል ሁሉም ባለድርሻ ሚናው ሊወጣ ይገባልና ባለሀብት ሶሻል ሪስፖንሲቢሊቲ የተወሰነ ለምገባ ቢመድብ የሚፈልገውን የተመጣጠነ ሌሎች ሀገሮች የደረሱበትን የምገባ ደረጃ መድረስ እንችላለንና እዚህ ላይ ሚዲያውም ሊያግዘን ይገባል። ክልሎችን ማንቃት ያስፈልጋል። ምንድነው እስቲ የሰራችሁት ምንድነው ወደ ኋላ ያቀራችሁበት ብለን ከሰራት ተጋግዘን ከሄድን ሌላው ደግሞ መልቲ ሴክቶራል መሆን አለ። ምገባ ለትምህርት በሮድ ሪስፖንሲቢሊቲ ውስጥ ለትምህርት ሚኒስቴር ብቻ የሚተው ስራ አይደለም ምገባ። ምክንያቱም ግብርና ያገባዋል፣ ጤናማ ዜጋ ለመፍጠር ጤና ጥበቃ ይመለከተዋል፣ ውሃ ሀብት ሚኒስቴር ንጹህ መጠጥ ውሃን ሳኒቴሽን ለማቅረብ ይመለከተዋል። ስለዚህ መልቲ ሴክቶራል አፕሮቹ እንዲጠናከር የሚመለከታቸው ክፍል ሁሉ ተጋግዘውና ተጠናክረን ከሄድን ይህንን ማሳካት ይቻላል። ነገ ምናስባትና ምንመኛትን ሀገር ለመፍጠር የሚችል ዜጋን ማፍራት እንችላለን ብዬ ገምታለሁ።